ሂጂ አጥፊው ሂጂ። እኔ ምን ጨነቀኝ? እራሱ መጥቶ ያናገረኝ የለ። እንዴት አደራችሁ? እግዚአብሔር ይመስገን። ውሃ ጠፋች መሰለኝ። እቤት ካላችሁ ስጡኝ እስቲ። 5800 አይ ከዛ አይቀንስም ማዘርዬ ከዛ ዱሩሪ ብር አልቀነሰልም። ከሺህ አምስት አልቀነሰም። አይሆንም። በግሬን ያቦካሁት ለምን? ያው በደንብ መታሸት ስለሚፈልግ እጄን ሲደክመኝ በግሬ ያቦካሁት። ኧረ በእናትሽ አቀልጅ፣ አንቺ እንዳልበላ ነው። ህንድ በጣፋጭ አምላክ ምን ሊከውን ይሆን? ጣፋጩ ይልሻል፣ እንደ በግ ተሰቅሎልሻል። ቆዳው ብቻ አይደለም ይሄ ሁሉ ስጋው ራሱ ይገፈፍልሻል። ያራዳ ልጆች እንደ እርጎ ተንጦ ቂቤ ሆኖልሻል። ምን ሊከውን ይሆን? ሰላም ሰላም፣ እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮዎች ተመልሰን መጥተናል። ቪዲዮዎቻችንን ከመጀመራችን በፊት ቤቱን ሰብስክራይብ፣ ቪዲዮውን ላይክ እና ኮሜንት ማድረግ እንዳይረሳ። ወደ ቪዲዮዎቻችን እናልፋለን። በጋም እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል። ነገር ያለው ምንም ጓደኛዬ ነው። ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ። ብቻ ይለፍልፍ ለማወጣው አረሽ በሉኝ ባኩትን እንዴ ናግባሽ ሁሌ ከመቼ ዛሬማ ጠይቀዋለሁ። እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው? ምን ላድርገው? በጣም የቅርብ ወዳጄ ነው ያረፈውና እየመጣሁ ቼክ ካላረኩት በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወዳጅ ብቻ ወንድሜ ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ከባለቤቱ ጋር አብረን ነው ያለ ነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ። ውሽማ አይደለም። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በፈጣሪ ጸጸቱ ነው የሚያመላልስ አስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ በዚህ ነው የምመላለሰው። አዎ ሁሉ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል። መጥቻ አይቼዋለሁ። ዙሪያም ነበር አራቱንም አቅጣጫ ቼክ አድርጋለሁ። ሞቷል። ዛሬ ፈንቅሎ ይወጣል። እኔ አላምነውም። እንዴ እሱስ ወደማይመለስበት ሄዷል። ይብላኝ ላንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ። በድሉ ብሬን አመልስም በድሉ አይደለም የምር አዝኖለት ምናምን ብሩን ሳይመልስ ስለሞተ አዝኖለት ለካ ስራን እየሰራ ነው። አንተ ክፉ እንዴ ጋይስ ይሄንን ፖስት ማይት አይሾ ስፒድ የአፍሪካ ቱር ከጨረሰ በኋላ የለቀቀውን የኢንስታግራም ፖስት ገብታችሁ ካፕሽኑን አንብቡትማ። የሆነ ነገር ክሊክ አድርጎልኝ አይ ቲንክ አይሾ ስፒድ የሆነ ድብቅ መልእክት ለማስተላለፍ ፈልጓል፣ ወይም ደግሞ ሰብሊሚናል በሆነ መንገድ ነው መልስ የመለሰው ማለት ነው። ምን ተጠይቀው ነበር መሰላችሁ? ከአፍሪካ ውስጥ የትኛው አገር ነው ያንተ ፌቨራይት ወይም ምርጡ የትኛው አገር ነው ሲባል መመለስ አልፈለገም። እኔ ምርጥ ምለው የለም፣ ነገር ግን ሁሉም የራሳቸው ድምቀት የራሳቸው ፍሌቨር ወይም ጣዕም አላቸው። ነገር ግን ቶፕ ምላቸው ወይም ዋና ሀገሮች አሉኝ ብሏል፣ ግን መናገር አልፈለገም። ያው ባይዝድ ዳለመሆን ማለት ነው። ሶ እዚህ ጋር ስናይ እንግዲህ ቴንክ ዩ አፍሪካ ብሎ ኢትዮጵያ አለች፣ ኬንያ አለች፣ ከዛ ሞሮኮ፣ ከዛ ሴኔጋል። ከአፍሪካ ደግሞ ዘ ቤስት ቱር የማን ነው? የኬንያ እና የኢትዮጵያ። ስለዚህ ኢትዮጵያ መጀመሪያ ላይ ጋይስ ወዶናል፣ ድጋሚ ይመጣል። እመኑኝ ድጋሚ ይመጣል። እኛን ነው የወደደን። ለዛ ጥያቄ ማን ነው የተመቸ ስትሪም ለሚለው በቃ ይኸው ኢትዮጵያ መልሶልናል እኮ ጋይስ። ከዚህ በላይ መልስ አለ እንዴ? የለም፣ ከዚህ በላይ መልስ የለም። እንግዲህ ተስፋ እናደርጋለን ተመልሶ መጥቶ ሀገራችንን ከዚህ በበለጠ ከፍ ደመቅ ምንድነው የሚባለው ሸብረቅረቅረቅ እንደሚያደርግልን ቶሎ ተመልሰና እንዴት ነው እንጀራዬ? እንጀራውን እኔ ነኝ የጋገርኩት ማሚዬ። እንዴት ነው እንጀራው? እንዴት ነው እንጀራዬ? እንዴት ነው እንጀራው? 30 ጊዜ ነው የምጠይቀው። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ጥበብዬ እንግዲህ አስቀይመውሻል። አይዞሽ ጥበብዬ አይዞሽ። 30 ጊዜ ነው እንደምትጠይቂው
እስማ ሲንግል አባዬ አገባለሁ ነው ሰላም አለ አውሪ የኔ ልጅ ለነፍሴ ነው የደረስክልኝ። አግብተው ውሰድልኝ እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ። እኔ በዚህ እድሜ ፔንሲዮን ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከዛሬ። ካሁን በኋላ ግን በቃኝ በቃ አግብተው ውሰድልኝ እያልኩ። እሺ ስለምንድን ነው የሚያወሩት እንዴ? አግባት እያልኩ ነው እኔ። ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል። ጥሎሽ ሁላ እንዳጥል ቤተ ወስደ ጣልልኝ ስትፈልግ እሷ። እሺ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ። ምን ችግር አለው? አቅም ትዳር እኮ በረከት ነው። በዛ ላይ እኔ እንተጋገዛለን። ይገርማል። እኔ ከእሷ እናት ጋር ስጋባ 1 ሳንቲም አልነበረኝ። ለረጅም ጊዜ ምን እንደምንበላ ታውቃለህ? ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር የምንበላው። ዛሬ ግን ያ ሁሉ አልፎ ብቻዬን 1 ሳምቡሳ ለመብላት በቅቻለሁ። እንዴት? እሷ ስለሞተች ማለት ነው እናትየዋ። አታስብ፣ እቺን በቅርቡ አፈር ልናለብሳት እንችላለን እያልኩ ነው። ምን እያልከው ነው አባዬ? ትሰማኛለህ? እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት። አዝዬ መሬት አልነካትም። እቺ ልጅ ጁስ ነው ስትጠጥ ውሃ ጠጥታ አታውቅም። የምትታጠበው ላኩ ባምቡ ውሃ ነበረ እኮ እቺ ልጅ። ኧረ አባዬ ተው አንዴ ስልክ ላውራ። እሺ አንተ ዝም ብለህ ሰርጉን ደግስ በቃ። ከዛ መልሱን ያዘው ቅልቅሉን ትደግስበታል። እንተጋገዛለን ጥቅም ወይ ጋር ስለሆነ ይላል። እሺ ግን እኮ ይሄን ያልከው ከሷ ጋር አልተግባባንም እንዴ? መጀመሪያ አግባት፣ ከዛ አግባባት፣ ከዛ በፍቅር ግደላት። እንዴት ይጠፋል? ወንድ ልጅ አይደለ እንዴ አንተ? እሺ ጋሽ ትዳራችን ቢፈርስስ? አይፈርስም። ምን እያለው መርቃችኋለሁ። ይኸውላችሁ ተዋደዱ፣ ተፋቀሩ፣ ውለዱ፣ ክበዱ፣ በልጆቻችሁ ተከበሩ፣ አንድ ላይ ብሉ፣ አንድ ላይ ሩ፣ ተፋቀሩ። ከዚህ በላይ መርቃት አለ? አረ ምንም የለም። ታዲያ መቼ ላግባት? በፈለክበት ቀን አግባት። ከፈለክ ማለት አጥበ ጨምቃ አስጥታ አግባት። እምቢ ካለች ጠልዝ አግባት። እኔ ግን ቅድሚያ ምን ታረግላታለህ? ቀለበት ታረግላታለህ በቅርብ ማለት። ታዲያ መቼ ላርግላት? ጋሽ ዛሬ ነው። ይኸውልህ ቀለበት አይደል ዘለበት ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ። ደግሞ ቶሎ አስራግ። ምንድነው የለህም እንደ አስረግላት? ጋሽ ያለኝ ታዲያ አስቋጥር እንጂ ቶሎ ምንድነው መጣ? አጂ የሚገርም ሰው ነው ያመጣችሁ። ምርጫ ታውቂበታለሽ በእውነት የኔ ልጅ። በእኔ ወጥተሽ ነው። አረ በጭራሽ ሌላ ነገር አያስፈልግም። እናንተ ብቻ ነው እሺ። ለምንድን ነው ምግብ ያልሰራሽው? ትናንትና ነግሬሽ ነበር ቤተሰቦቼ ነገ ይመጣሉ ብዬ። ቤተሰቦች ናቸው፣ አዲስ ነገር አይደለም። ያለውን ነገር መጥተው መብላት ይችላሉ። ደግሞ አስቤዛ የለም። ታዲያ ለምንድን ነው ትናንት አስቤዛ የለም ብለሽ አስቀድመሽ ያልነገርሽኝ? ምንድን ነው እንደዚህ ትልቅ ነገር ያስመሰልከው? በቃ ምሳውን ሰርዞ አንዴ ከፍት ነው ይግቡ። እማዬ አባዬ እንዴት ልትመጡ ቻላችሁ? ባለቤትሽ የት አለ? ትላንትና ነው ምሳ እንዳንቀር አስጠንቅቆን የነበረው። አረፍ በሉ መጣሁ። ሄሎ፣ ለምንድን ነው ቤተሰቦቼ ምሳ እንደጠራችሁ ያልነገርከኝ? ምን ልዩነት አላቸው? የአንቺ ቤተሰብ ማለት የእኔ ቤተሰብ ናቸው። እሺ እባክህን የሆነ ነገር ይዘና። እንደዚህ ላስተናግዳቸው አልችልም። አሁንም ማርቅ ያለው ቤት ውስጥ ያለውን ነገር ስጫቸው። መቼስ አዲስ ነገር አይደለም አይደል? ክብር የሚጀምረው ከራስ ቤተሰብ አይደለም፣ የሌላውን ቤተሰብ እንደ ራስ ስታከብር ጭምር ነው። 400 ሺህ ገብተናል። በጣም ነው የምናመሰግነው። ፕሮሞሽን ማሰራት የምትፈልጉ እኔም አይገባኝ ነገር አንዴ እስከተጋባችሁ እስከተዋለዳችሁ አንዳንድ ሰዎች አሉ፣ በጣም እኔ ራሴ የማውቃቸው ማለት ነው። አንዴ ቤተሰብ እስከተኮነ ድረስ የሱ የሆነ ነገር ሁሉ ያንቺን፣ ያንቺ የሆነ ነገር ሁሉ የሱ ነው። ቤተሰቦቼ ይመጣሉ እስካለች ድረስ ያንቺ መጡ የሱ መጡ፣ ቢያንስ እቃውን እንኳን ብታጥቢ ምናለ። እውነት ይሄ በጣም እንደ ቀልድ ማለት ልናየው የማይገባ ነገር ነው ብዬ አስባለሁ። በጣም ብዙዎቻችን ቤት ይሄ ነገር አለ ብዬ አስባለሁ። አንድ አብረን መኖር እስከጀመርን እስከተዋለድን ቤተሰብ እስከሆንን ድረስ አንድ ነን ብዬ አስባለሁ። ሶ ወንዶችም ሴቶችም የሱ የሚባለው ነገር ቢቀርብ አይነ ይኑ ምንድነው የምትደብቂው? በጣም ይሸታል ቤቱ። ቅቤ ይላል። ቅቤ ፀጉሬ ልቀባ ብዬ እያነጠርኩት ነው። አንጠረሽ ነው። ምንድነው የታለ የሚነጥረው? አሳይኝ እስቲ ምንድነው? በሱ ነው የሚሸተኝ ነኝ። በቅቤ ምናምን ነገር እስቲ ሳል ያርግልኝ። እንዴት እንዳማረኝ
ትበላለህ? ትወዳለህ እንዴ? በጣም እንዴ ምን ሆነሽ ነው? ታውቂልኝ? አርግልህ አርግልኝ። ግን እንዳይደብርህ አንድ ነገር ልንገርህ። ምንድነው? በግሬን ያቦካሁት። ለምን? ያው በደንብ መታሸት ስለሚፈልግ እጄን ሲደክመኝ በግሬ ያቦካሁት። ኧረ በእናትሽ አቀልጅ። አንቺ ላይ እንዳልበላ ነው? እውነት በግሬን ያቦካሁት። ኧረ አንቺ ትገርሚያለሽ። በቃ ለራስሽ ሲቆርሱ ያሳንሷል። እኔም እንዳትበላ ነው የፈለግኩት። ሰራችለት፣ ተንኮሲት ሰራችለት። እያማረን ቢሆን ትተዋል። እንግዲህ በእግር የተቦካ መቼስ ማን ይበላል? እንዴት መጣላት ግን? ይኸው በደንብ ይኸውልሽ፣ ክትፎ በቆጮ እንጂ በእንጀራ እንዳታስቢው። የምሬን ነው። በቆጮ ነው ደስ አይ ስዌር። ተነስ ራት ወልተተኛ። አሁን ክትፎ በላት። ምንድነው ራቱ? ጎመንና ሽሮ። እኔ ደግሞ እኮ በልቶ ተኝቶ ድጋሚ ቀስቅሳል ታበላው ነበር የመሰለኝ። ክትፎንም የበላው በህልሙ ነው። ከዛም ደግሞ በጣም የሚያሳዝነው ነገር ደግሞ ሲነሳ ሽሮና ጎመን ነው። እኔ በዚህ መንገድ አልሄድም። እንዴ ለምን? ባለፈው የነገርኩ ልጅ ካገኘን አያሳልፈንም፣ ያስቸግረናል። ማን አባቱ ነው እያለ ምልካሽ? እንዲህ በጥፊ ብይ ሲጋራ ምናምን ለመልከ ይቅርብን እባክህ፣ በጣም ትልቅ ልጅ ነው። የወንድ ትንሽ አለ አረኔ ለአላቡክ ካይን ብላ እናተኛ ደደ አረኔ አና ይሻላል። አቺ ነስት አታ ምንድነው እህቴ ነው የምትላት? ወይኔ እናቴ እሷን ነው። ኧረ እኔ ይኸው ውሰዳት። ኧረ እንደዚህ ተጀመረ እንገናኛለን። እሺ እናታችሁ ምን ይባላል? ያው ሰራችለት። አንዳንድ ወንድሞች ላይ የሚደረግ ተንኮል ግን ቆንጆ ነው። ወይኔ ሻንሽ ቶማቴኔ ቶማቴኔ ቶማ እኔ ከሁሉም ያደነቁት እንዴት መጣላት ማለት እንደዚህ አይነት ነገሮችን ስናይ በቃ ድንዝዝ እንልና ብናደርገው የምንሰራው ነገር ነው ሁሉ እኔ ማየትም አልፈልግም። በእርግጥ ግን ዝም ብዬ ሳስበው ማለት እንግዲህ አዳም ዘር ጠቅላላ ድመት ነኝ ብሏል። ዛሬ ወርቁ የኔና የኔ ብቻ ነው። በቃ እሺ ቶሎ ኖረሽ ዝግጁ ናችሁ? 1 2 3 አንተ አትሮጥም እንዴ? አማል እንዴ? ምንድነው? እዚህ አንድ አለ እና እዚህ ሁለት አለ 3 እኔ እኮ 4 ነኝ። 4 ስትል ሮጥ እኮ ነው። በጣም አይደል እንደ ወርቁ የምትወስድ ያንተ እኮ ነው። ኦሬዲ ያንተ ነው። በቃ ከማዘርጋት ጫማት እንዴት ናችሁ? እሺ ምን ልስጣችሁ? እስኪ ለሱም የሆነ አሪፍ ጫማ እስኪ ፈልግልኝ። አሉ አሪፍ ጫማዎች አሉ አዲስ የገቡ። የቱ ይሁንላችሁ? ምን አንተ? ይሄ ይሁንልኝ። ይሄ አዎ እሱ ይሄ አዲስ የገባ ዛሬ የገባ ጫማ አንካ። ተመችቷል? አዎ ተመችቶኛል፣ በጣም ተመችቶኛል። እርግጠኛ ነህ? ተመችቶኛል። ዋጋ ስንት ነው የምትለን? ያው ዋጋው 6000 ብር። 5000? ኧረ 6000 ነው ማዘርዬ፣ 6000 ይበራል እንዴ? ልጄ ይዞት ይበራል 5000 ብር? አይ ቀንስ፣ አስተያየት አደርግልን። እንደው ምን ነው ልጄ፣ እንደው ደንበኛ ምን ሆናለን? 5800 ሺህ ማዘርዬ፣ ደርሶ ደንበኛ ይሆናሉ በእውነት 5500 5800
አይ ከዛ አይቀንስም ማዘርዬ ከዛ እኔ ከዛ ዱሮሪ ብር አልቀንስልም። ከሺህ 5 አልቀንስም። እኔ አይሆንም። ትችላላችሁ። አልፈልግም እንዳቀንስልኝ። እሺ የመጨረሻ 5 አደርግልዎታለሁ ማዘርዬ። 5 የመጨረሻ 5 በእውነት እሺ በቃ ይውሰዱት። በቃ እሺ ኑሽ ከባድ መስሎኝ ነበር። እንግዲህ እናቶቻችን መገበያየት ላይ ጀግና ናቸው። ጀግና ገን መተናል፣ ቅቅል ይዘናል፣ ለጣም ሲባል በጣም ይጀምረናል። ዱቄቱም ይገባል፣ ስኳር በሽታውም ተከትሏል። 15 ሰው የሚፈርዘውም ጀል ይሰልሳል። ኦኬ ስኳሩ ይልሻል፣ ሌላ ድስት ላይ ተገልብጦ ግሪስ ሆኖልሻል፣ መሬት ላይ ይደፋልሻል። መቼም ይሄን ለሰው ነው ሊሉኝ አይሆንም። ህንድ በጣፋጭ አምላክ ምን ሊከውን ይሆን? ጣፋጩ ይልሻል፣ እንደ በግ ተሰቅሎልሻል። ቆዳው ብቻ አይደለም ይሄ ሁሉ ስጋው ራሱ ይገፈፍልሻል። ያራዳ ልጆች እንደ እርጎ ተንጦ ቂቤ ሆኖልሻል። ምን ሊከውን ይሆን? አለኛው ውሻ ይረገጥልሻል። ረገጣ ይቀወጣ፣ ከዛ ይቀጠቀጣል፣ ላንቺ ይሰጣል። እኔ በቃኝ። እኔም በቃኝ። ሰላም ነው ጋሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ይኸው የቲክቶክ ቪዲዮ የሰራው ነው። አንተ ልጠይቆት የፕሌን ማረፊያ ኤርፖርት ካለ የሄሊኮፕተር ማረፊያ የት እንላለን? መናራ። የኢትዮጵያ ካፒታል ሲቲ ማናት? ኬንያ። ኔልሰን ማንዴላ የት ሀገር መሪ ነበሩ? የቻይና። ሙቀት ለመለካት የምንጠቀመው የሙቀት መለኪያ መሳሪያ ምን ይባላል? ፀሐይ። እሺ በዓለማችን ላይ በጣም ትልቁ ተራራ ይህ ተራራ ይባላል? ኦሮሚያ። እሺ ዝንብ ስንት እግር አላት? ዝንብ 2 እግር ነው የሚመስለኝ። ፓስታል? አዎ። የማን ደጋፊ? የአርሰናል። የአርሰናል? አዎ። እሺ አርሰናል እንግዲህ ስንት ቁጥር ለብሶ ነው የሚጫወተው? 10። ስማ ቀስ ብሎ ወደ ስራ መንፈሱ ሲላ አምላክ ነው። ሲላ ባሚ ምንድነው የምትቀጪው? ይሳመኝ። ምንሽን? እዚህ ጋር ሳማት እንጂ ምን ታፈጣለህ? አቦ ጨዋታ አታበላሻ። ምንድነው ችግር? ቢያንስ እኮ ትንሽ ለስሜት አትጠነቀቅም? በጣም ይቅርታ። አትሄድም። መልስ ሳትሰጠኝ ወዴትም አትሄድም። ሰው ፊት አንቺን መሳሙ ተገቢ መስሎ ስላልታየኝ ነው ትቼሽ የመጣሁት። ለሱም ደግሞ ይቅርታ ጠይቄያለሁ። ስለሱ አይደለም እያወራ ያለሁት። ሌላ ያጠፋሁት ጥፋት አለ? ሲል አምላክ ትወደኛለህ ወይስ አትወደኝም? ንገረኝ። ትወደኛለህ ወይስ አትወደኝም? አልወድሽም። በጭራሽ ልወድሽ አልቻልኩም። በአምላክ ለእኔ ያለሽን ፍቅር ለአንቺ መልሼ ለመስጠት ከምታስቢው በላይ ሞክሬያለሁ። ከራሷ በላይ የምትወደኝን ሴት ካለም ጫፍ እስከ ጫፍ ብፈልግ እንኳን አንቺን የመሰለች ደግሜ እንደማላገኝ እያወቅኩት ከልቤ ጋር ተስማምቼ ግን በአንቺ ፍቅር መውደቅ አልቻልኩም። ለምን አልቻልክም? ከዚህ በላይ ራሴ እንዴት አሳልፌ ልስጥህ? እንድታፈቅረኝስ ምን ማድረግ አለብኝ? ምንም። ታዲያ ለምን? እኔ እንጃ። እንደሞላ የአይና ወጅ ሆኖ ያንቺ አይነት የሚገኝ የትም የኔ እንዲመሆን ለምን እንደሆነ እንጃልኝ ገብቶኛ ያውቅም። አንዳንዴ ግን ወንዶች ግራ ነው የሚገቡ በእውነት ማለት የኔ ማር ስታሳዝን፣ አንተን ግን ማለት ነው ማለት ነበር። ግን አክቲንግ አንደኛ በዛ ላይ ስሙ ሲል አምላክ ዋው ዋው። ብሩ ስጪ በላሽ ሰበልጥፋ ይብቃችሁ፣ ካትሰደው ይብቃችሁ።
ማለት ትልቋ ሴትዮ እዛ ጋር የቆመችው ምን እስኪሆኑ ነው የምትጠብቀው? ደግሞ ካፋቸው የሚወጣው ነገር እንዴ! ወገን የት እየሄድን ነው? የእውነት ምን እየተፈጠረ ነው? ጓሮ ሁሉንም አንድ ላይ ጠርቶ መሀል አናታቸው እሱ በእኛ ጊዜ ቀረ። እስካሁን አነሳም። ዛሬማ አስነቅሏል። ውሃ ቁጣሩን አጥፊልኝ። አንቺ እኮ ግፍሽ። አሁን ሻወር እየወሰደ ቢሆንስ? ይሁን ሂጂ፣ አጥፊው ሂጂ። እኔ ምን ጨነቀኝ። እራሱ መጥቶ ያናገረኝ የለ። እንዴት አደራችሁ? እግዚአብሔር ይመስገን። ውሃ ጠፋች መሰለኝ። እቤት ካላችሁ ስጡኝ እስቲ። አለን እንዴ? አዎ አለን። ቆይ ለምጣለህ። ከናረፋ ነህ? አዎ፣ ድንገት የታጠብኩ ነው የጠፋው። ይኸው እዛ ድረስ ከምትሸከም ለምን እዚያ አትታጠብም? አዎ ታጠብ፣ ጨምሪለት። እናንተ ባትኖሩ ምን ሆን ነበር? ለጋስ ነን አይደል? ስለ ልግስና ምን ታስቢያለሽ? ምጽዋት፣ ስጦታ፣ ችሮታ ወይም ልግስና የሚል ትርጉም ይይዛል። ጠቢቡ ሰለሞን ምን አለ መሰለህ? ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል ብሎ። ሴት ልጅ ያው ካሰበችና ከፈለገች መንገድ አታጣም። መጣ ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚለው። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት። ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ትሰጧቸዋላችሁ። ውክልና ትሰጧችሁና እነሱ ይበደሩበታል። ይበደሩበትና ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበት እና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው። የተበደረው የአንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው። አንዷ የበላቻቸው ሴትዮች ነችው። አይዋት 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረገቻቸው እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለደሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በደሃ ስም ናፍራን ራሱ የፕሮቴስታንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ደሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለደሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ
እንዲጠፋ ያደረገ አርተፊሻል ፓስተር ነው። እነዚህ ሁለት የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንትኑን ማየት ከፈለጋችሁ እግረኛ ሚዲያ ላይ ገብታችሁ ጉዳዩን በደንቡ ብታዩ ጥሩ ነው። እየመጡ ከሚያጭበረብሩን ሰዎችም ብንጠነቀቅ። አዎ እንግዲህ እግረኛው ሚዲያ ላይ የተላለፉትን እነዚህን ፕሮግራሞች እኔ በግሌ አይቻቸዋለሁ እና በጣም ትልልቅ ሰዎች ናቸው። ረዥም ዓመት ወልደው የልጅ ልጅ ምናምን ያዩበት ቤት ነው እና በጣም ትልልቅ ሰዎች ስለሆኑ ተታለዋል። ምንም ስለ አራጣ ብድርነቱም የሚያውቁት ነገር አለ ብዬ አላስብም እና በጣም ያሳዝናሉ። ብሩክ ኒውስም ይህንን ነገር ከምን አንጻር አይቶ ማስታወቂያ እንደሰራበት አልገባኝም። ከሙሴ ብትማር ይሻል ነበር ብዬ አስባለሁ። እንደዚህ አይነት ነገሮች በጣም ሪስክ ስለሚጠይቁ ከባድ ነው። የሳምሪ ቲዩብ ቤተሰቦች ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ ምን ለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ቤቱን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ኮሜንትም እንደዛው። በቀጣይ በአዳዲስና በአዝናኝ ቪዲዮዎች ተመልሰን እስክንመጣ ባይ